ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦች እንግዲህ ጨረቃዎች በብሩኬ ቤት ብቅ ብለዋል። በነገራችን ላይ ከስንት ጊዜ በፊት የተረሳ ነገር ዛሬ በዛ ነገር ይመጣሉ ብዬ አላሰብኩም፣ እውነት ለመናገር ማለት ነው። ሶ ዋናው ቁም ነገሩ እንኳን ሀይሚዬ ልደቱ አለፈ የሆነ ነገር እንኳን ቢመጣ ቅር ቢላትም እንኳን ልደቷን ፏ ብለው ምናምን አከበሩላት። ከምር ለምን በጣም ስፈራ የነበረው እንደ ሀይሚ ድጋሚ አሁንም በፕራንክ ምክንያት ወይም ደግሞ በሆነ ነገር ምክንያት ልደቷን ተከፍቷት እንዳያልፍ እያልኩ በጣም እንትን ስል ነበረ። የብዙዎቻችን ሀሳብ ይመስለኛል ይሄ ነገር። ሶ እንግዲህ በባለፈው ወደ ቡታጅራ ሲሄዱም እንዴ ስለ ልጅቱ ጉዳይ ይሰሩ ይሆን የሚልም ሀሳብ ነበረኝ፣ ግን አልሰሩም። ደስ ይላል። ሶ ብሩኬ ዛሬ ተመልሼስ ዲኤንኤ አስመርምሬ ሁኔታውን ማወቅ አለብኛ። ማለት ደግሞ ሀይሚና እኔ እንለያያለን ማለት አይደለም። ልጅህም ሆነች አልሆነች እኔ ከጎንህ ነኝ ብላለች ማለት ነው። ሀይሚ እንግዲህ ተመርምሮ ዲኤንኤ እንኳን ያንተ ልጅ ብትባል እኔ ከጎንህ ነኝ አልለይህም። ሶ ያጋጥማል፣ ስህተትም ሊኖር ይችላል፣ ከሆነም እቀበላለሁ ብላለች ማለት ነው። ስለዚህ ብሩኬ ደግሞ ያለውን ነገር አስመርምሬ 100% ማለት በራሴ ተማመናለሁ የኔ እንደማትሆን ብትሆንም ግን ያለውን ነገር ድጋፍ እያደረኩ ከፍቅረኛዬ ጋር ጣፋጭ ህይወቴን ከሷ ጋር እመራለሁ፣ ልጆቼን ወልዳለሁ፣ አሳድጋለሁ ብሏል። በነገራችን ላይ እንደዚህ አይነት ነገር ብዙ ጊዜ አለ። ማለቴ አንድ ሰው ካልፈለጋችሁት በአጋጣሚም ልትወልዱ ትችላላችሁ። ግን ትዳራችሁን ከሌላ ሰው ጋር የሚያደርጉ በጣም ብዙ ሰዎች አሉ አይደል እንዴ? ሶ ኖ ፕሮብሌም፣ ችግር የለውም። ልጅ ምንም ችግር የለውም። ግን ምንድነው ከዛኛው ጋር ፍቅር ካለ ነው የሚዘነጥለው። ፍቅር ካለ ከወደፊት ከሚስቱ ጋር ፍቅር ከሌለ ነው ወደዚህኛው ወደ ልጁ ወይም ደግሞ ልቡ እየተዘን አሁን የሆነ ሰው በቃ አንዳንዱ ሰው ትዳር ለመረበሽም ደውሎ ልጁ ታመመ፣ ደውሎ እንደዚህ ብር ፈልጋለሁ ምናምን 10 የመደወል የሚያረግ ሰው አለ። ሴቶች በነገራችን ላይ ቅድም ቪዲዮ ሰርቻለሁ፣ ሀይሚም ተናግራለች። የሚቀኑብኝ ሰዎች ብላለች። የሚቀኑብሽ ሰዎች አንደኛ የማይወዱ ሁለት ሰዎች አሉ። የሚቀናብሽና ሁለተኛ ነገር ደግሞ ብሩኬን ወደውት እሱ የማይፈልጋት ከሆነ ብሩኬን ስትወስጅባቸው ወይም ማንኛውም እንትን የማይፈልግሽ ሆኖ ያንን ሰው ስትወስጅባቸው ነው የሚለውን ቪዲዮ ትክክል ብላ እንትን ላይክ ሪፖስት አድርጋ እንትን ስትል በጣም ነው የገረመኝ። እና ያ ነገር በሀይሚ ላይ እየደረሰ እንዲሆን በዩ ለምሳሌ ብሩኬ አይወዳትም። ሶ ሀይሚን የምትጠላት ለዛ ይመስለኛል እዩ ብሩኬን ወሰደች ቢብላ ማለት ነው። ስለዚህ አይፈልግሽም። እሱ ደግሞ አርፈሽ ተቀመጭ። በነገራችን ላይ ልጅቱ የቢኒ ናት፣ ምንም ጥርጥር የለውም። እውነት እንነጋገር ከተባለ ልጁ የብሩኬ አይደለም። ሲቀጥል የሆነ እኔ ማለት ነው ይመስለኛል ይህን ነገር ተመካክረው እንደ አዲስ ምን አለበት ቪዋችን ስለቀዘቀዘ ይህን ነገር ብናነሳው በሚል ሀሳብ ይመስለኛል። እንደ ሀሳብ ብናነሳውስ ትንሽ ብንሰራ በሚለው እኔ እንደዛ ብዬ ነው ያሰብኩት እንጂ እውነት ለመናገር ብሩኬ አይመስለኝም። እኔ በታምር እራሳቸው ተመካክረው ሀይሚ ማውቃ ይመስለኛል። ይሄ ነገር እውነት ዲኤንኤ ተመርምሮ እውነትም ሊሆን ይችላል። ያ እነሱ ከፈለጉት እንዲሰሩበት ከፈለጉ ዲኤንኤ የብሩኬ ልጅ ነው ተብሎ ሊባል ይችላል ማለት ነው። አይታወቅም። እና እኔ አይመስለኝም። የሆነ ስራ ለመስራት ቪዋቸው ሲቀዘቅዝ እንደዚህ አይነት ሲስተም አዲስ የሆነ ነገር ለማቀጠል ፈልገው ይመስለኛል። እኔ ሲጀመር ጉዳዩ አብቅቷል መስሎኝ ነበረ። ግን ብዙዎቻችሁ እያለቀሳችሁ ነው ኮሜንት ላይ ሀይሚ እና ብሩኬ እንዳትለያዩ አደራ ምናምን እያላችሁ። አይለያዩም፣ አታስቡ፣ ምንም አታስቡ፣ አይለያዩም። ሲጀመር ልጅቱ የብሩኬ አይደለም። ቆይታ ያላችሁ ማለት ነው። መቅዲ ምን አለት ይላኛላችሁ። አሁን እንኳን ዲኤንኤ ተመርምሮ ነው ቢባል ራሱ በኋላ ላይ ዶክተሩን የሱ ነው የሆነ ብቻ እንዳልሆነ እርግጠኛ ነኝ። የሚወጣበት ቀን ሊደርስ ይችላል። አሁን እንኳን ዲኤንኤ ተመርምሮ የብሩኬ ነው ቢባል ተጭበርብሮ ራሱ ማለት ነው። እና ዘና ፈታ በሉ። ሀይሚና ብሩኬ መቼም አይለያዩም። እሺ ውዶችዬ ማለት ነው። እሱም ተናግሯል፣ አንለያይም። የሚጠላን እንድንለያዩ የሚፈልጉ ከ99%ቱ አንዲቱ ፐርሰንት ናት ብሏል። ስለዚህ ሰው ፍቅር ያሸንፋል። ገብቷችኋላ? እና ፈታ በሉ። አይለያዩም። ብዙዎቻችሁ የዋህላችሁ ኮሜንት ላይ አሁን ራሱ እንደዚህ አይነት ነገር ስላመጡ የምታለቅሱ ልጆች አላችሁ።
የሰው ፍቅር የምትወዱ ማለት ነው። የሀይሚና የብሩኬን አንድነት የምትወዱ ንጹህ ልቡ ያላችሁ ልጆች አላችሁ እና ለእናንተ ዘና